አዳም ከእንስሳ ጋር ያገናናል ሁሉም እንደ የሚል ቃል በመጽሐፍ ቅዱስ ውስጥ የለም። ከየተምጣ ታልሙድ ውስጥ ነው ያለው። ኧረ የለም። እና የምናውቀው 66 መጽሐፍ ነው። ሌላ ከየተምጣችሁ? አይሁድ ነሽ? እኔ በኢየሱስ ክርስቶስ በኩል አይሁድ ነን። ታልሙድ ትቀበያለሽ? አልቀበልም። በቃ ስለማይመለከትሽ እናልፈዋለን። ፕሮቴስታንት ነሽ? አዎ። ማርቲን ሉተርን ትቀበያለሽ? አልቀበልም። ማን ነው ታውቂዋለሽ? ማርቲን ሉተር? አላውቅም። ሳታውቂው ነው የማትቀበዩ? እኔ የሚቀበለው ከ66 መጽሐፍ ኢየሱስ ክርስቶስ አዳኝ እንደሆነ አውቃለሁ፣ ይቀበላለሁ። ከዛ ውጪ አልቀበልም። ኢምራን ለእሷ ምንድን ነው የሚሆንላት? እስኪ ቀለል ያለ ነገር። እሺ እናንተ መሀልዬ የምትጠይቀን ጥያቄ አለ። የማይሞቱ መሀልዬ ታውቂዋለሽ? መሀልዬ አላውቅም። ትቀበያለሽ? አትቀበይው? 81 አልቀበልም። 81 እነሱ ራሱ ውሸታሞች ናቸው። እሺ መሀልዬ ትቀበያለሽ? አልቀበልም። እንኳን ደስ ያለሽ፣ ከክርስትና ወጥተሻል። ለምን መሀልዬ ከ66ቱ መጽሐፍ ቅዱስ አንድ ነው። ዝም ብላ አልቀበልም ትላለች። ግርኮ ነው። እና እንኳን ደስ ያለሽ፣ ወጥተሻል ከክርስትና። መሀልዬ ምን ቋንቋ ነው? መጽሐፍ ቅዱስ ነው። ሲጀመር ካወቀ በኋላ ነው እንዴ? ካላወቀ እኔ ይቀበላል ይላል እንዴ? መሀልዬ እሺ፣ መሀልዬ አታውቂም? መጽሐፍ ቅዱስ ላይ የሚባል ፓርት አንብበሽ አታውቂም? አውቃለሁ ማለት ሰለሞን እንደሆነ አውቃለሁ። ታዲያ ለምን አልቀበልም? እንትና ኢምራን እሺ፣ ሌላ መጽሐፍ አለ። ሰቆቃውን ትቀበያለሽ? እኔ የምትጠይቀን ጥያቄ አለ። በቃ ትጠይቂያለሽ፣ ግን ሰቆቃውን ትቀበያለሽ? የምን ቋንቋ ነው? እኔ አላውቅም። ሰቆቃው የሚባል መጽሐፍ አትቀበይም? ይቀበላለሁ። ከ66 ሁሉን ይቀበላሉ። መጽሐፈ ድምልጥያ ትቀበያለሽ? አዎ ይቀበላለሁ። ለምንድን ነው እንዲህ አላልክ? መጽሐፈ ኩፍሌስ ትቀበያለሽ? ተው እባክህ፣ ሌላ ቀልድ አቁሙ። ምን ይሆናችኋል? ሳላ በግምት ነው። መጽሐፍ ፈጥሮ ጠራላት ትቀበላለሁ አለች። መጽሐፍ ያሌለ መጽሐፍ ጠቅሶ ሰላሂዮስን እስላምና መቼ ነው የመጣው? የኔ ሰላሂዮስን ትቀበያለሽ እኮ መጽሐፈ ሰላሂዮስን። ለማንኛውም እሺ ጥያቄ ጠይቅ ወይስ እንጠይቃት ይሆናል? በቃ መሀል እየተጠይቅና ከዛ በኋላ ትጠይቃለች። እኔ መጠየቅ ፈልጌያለሁ። እኔ ቁርአን አይቼ ነበር ትላንትና ሱራ 79 ምን ይላል? ሰባዘጠኝ ስንት የሞተው? 79 ነው ያየው። 179 ስንት ኮስ 179 ማለት እኔ በቃ ጠፍቻለሁ፣ አወርዳለሁ፣ ነገ እመጣለሁ። ደግሞ የሚጠይቀን ነገር አለ። ይሄንን ከመለሳቸው እውነትም እስላምና ተከታትላችሁ ቁርአን 114 ሱራ ነው ያለው። 179 የሚባል ነገር የለም። ለማንኛውም እሺ፣ ሌላ ጥያቄ አለሽ? አለ። ጠይቂ። እሺ፣ ለአብርሃም ፊት የመጣው ሰዎች አብርሃም በአድባር ዛፍ ታች በነበረ ጊዜ ወደ አብርሃም ቤት የመጡ ሰዎች ስንት ሰዎች ናቸው? ጥቅሱን ታውቂያለሽ? መጀመሪያ ግን አውቃለሁ። የት ነው ያለው? ዘፍጥረት ስንት ላይ? እሺ ዘፍጥረት
18:9 እሺ ቁጥር 1 ላይ ስንት ሰዎች ናቸው ነው የሚለው? 2 ላይ ሄደን ማንበብ ትችላለህ። አይኑን ማነሳና እና 3 ሰዎች ይላል። እሺ ለእናንተ መጽሐፍ ነው ይላል። ሁለቱ መላእክት ናቸው ይላል 66ቱ 18:2 ላይ። እሺ እናንተ ለምሳሌ ኢየሱስ ፍጡር ነው ትላላችሁ። የእግዚአብሔር ነብይ ነው። ጳውሎስም እንደዛ ነው የሚለው። ጳውሎስ የቱ ጋር? ኤፌሶን 4:24 ላይ ኢየሱስ ፍጡር ነው ይላል። እሺ ይሄንን ጨርስ። እሺ ስንት ሰዎች ነው የመጡት? 3 መላእክት ናቸው ሁለቱም። መልአክ የሚባል እዚህ ጋር የለም። 19 ላይ አለ። ሁለቱ መላእክት ይላል። ተከትለሽ አልቆ ሁለቱ መላእክት ናቸው ይላል አይሉም። እነርሱም 18:9 እኮ ታሪኩ ወረታች ነው አይደል የሚሄደው? ወረታች ነው የሚሄደው ታሪኩ። ከላይ ነው መጀመር አለበት። ሁለቱ ሰዎች ትተውት ሄዱ ይላል አይደለ? ሁለቱ ሰዎች ትተውት ሄዱ ይናገራል። እሺ ከዛ የት ገቡ ሁለቱ ሰዎች? ወደ ሰዶምና ገሞራ። ምዕራፍ 19 ቁጥር 1 ላይ ሁለቱም መላእክት በመሻ ጊዜ ወደ ሰዶም ገቡ ይላል አይደለ? 19 ለምን እንጃ 18:9 ነው የሚለው ታሪኩ። ወደዛ ነው የሚሻገረው። በዚህ በኩል አልቆ ወደዛ ተሻገረ አይደለም። ከዚህ እንጀምር። እዛ ጋር ነው የሚያልቀው። እዛ ጋር ነው የሚያልቀው ታሪኩ። እዚህ ጋር አልቀም ግን ታዩና ማለት ብንጀምር ይሻላል። አይ ታዩ በቃ ታሪኩ አልቆ ወደ አንድ ታሪክ ምዕራፍ 1 ላይ ካለቀ ምዕራፍ ስንት ላይ ነው የሚቀጥለው? እሺ አንድ ታሪክ ምዕራፍ 1 ላይ ካላለቀ ምዕራፍ ስንት ላይ ነው የሚቀጥለው? ምዕራፍ 1 ብሎ ምዕራፍ 1 አለቀ እኮ። እሺ ምዕራፍ 2 ብሎ 18 ላይ ጥቅሱን ጨረሰው። ስንት ብሎ ነው የሚጀምረው? 18 ካለቀ 19 ብሎ ይጀምራል። 19 ብሎ ይጀምራል። ከዛ ምን አለ? አብርሃም ከዚያ ተነስቶ ወደ አዜብ ሄደ ይላል 20ኛው ላይ ግን 19 ምን ብሎ ይናገራል? ሁለቱ መላእክት በመሻ ጊዜ ወደ ሳዶም ገቡ ይላል። ሁለቱ ምኖች ለምን ሄደ? 19 ምዕራፍ 19 18 ለምን አስጨርስም? 18 ላይማ ታሪኩ እኮ አለቀ። ታሪኩ ሲያልቅ ወደ 19 ነው የሚያልፈው። ሌላ ነገር ነው እዚህ ጋር የሶዶም ኃጢአት ነው ይላል። ታዩ ቆይ በቃ ታዩ ችግር የለውም። ቀለል ያለ ነገር ላንሳልሽ ለአንቺ የሚሆነው። እሺ ኢሳያስ ኢትዮጵያ መጥቶ ነበር? አልመጣም። ኢትዮጵያ የሚባል ነገር ዛኔ ካርታ ውስጥም የለም። አሁን እንደ አሜሪካ አሁን ኢራን የሚል ነገር ዛኔ የለም። አሁን ቅርብ ጊዜ መጣ ነው ካርታ። ኢሳያስ ኢትዮጵያ አልመጣም። አረ ሌላ ነገር ሌላ ነገር ተወይና ይሄንን እንጨርስ። ይሄው ትንቢተ ኢሳያስ ምዕራፍ 20 ላይ እንደዚህ ይላል። በዚያ ዓመት እግዚአብሔር የአሞጽን ልጅ ኢሳያስን ሂድ፣ ማቅህን ከወገብህ አውጣ፣ ጫማህን ከእግርህ አውልቅ ብሎ ተናገረው። እንዲህም አደረገ፣ ራቁቱንም ባዶ እግሩንም ሄደ። እግዚአብሔርም አለ ባሪያዬ ኢሳያስ በግብጽና በኢትዮጵያ ላይ አለ በግብጽና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት እርቃኑንና ባዶ እግሩን ሄደ ይላል። እርቃኑንና ባዶ እግሩን ጀለስ ምንም ነገር ሳይለብስ ከናቃጭሉ ምንም ነገር ሳይለብስ ልክ እንደ እብድ ኢትዮጵያ ውስጥ ሲሄድ ነበር ይላል ኢሳያስ 20 ላይ። ምን ትያለሽ? ቆይ በኢሳያስ ዘመን ኢትዮጵያ የሚባል ስም ራሱ የለም። ይሄ ይላል ኢትዮጵያ የሚለው ኢሳያስ 20 ላይ አለ ይላል። ቆይ አንዴ ላስነብብ። አማርኛ ትችያለሽ? ሌላ አማርኛ ማንበብ ትችያለሽ? ማንበብ ግን እችላለሁ ማንበብ። እሺ ኢሳያስ 20 ነው አይደል የከፈትነው? ቆይ ኢትዮጵያ ካርታ ግልጽ። እሺ ካርታውን ተዩ። ካርታው የለም እኮ ካርታው አይደለም ግን ሀገሪቱ አለች ነው። እሺ ይሄው ምንድነው የሚለው? ይሄ
እቺ አማርኛ ከቻልሽ እንደው ችግር የለም። በኢትዮጵያ ላይ እሺ፣ በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት ሲሆን ራቁቱን ባዶ እግሩን ሄደ ይላል። ቆይ እኔ የፈለኩት ነገር ኢትዮጵያ ከኢየሱስ ክርስቶስ ከመወለዱ በኋላ የመጣ ነው እንጂ የዛኔ ድሮ ዘመን አልነበረም። ለምን ካልክ እሺ ምን ልታረጊው ነው መጽሐፉን? እሺ ኢትዮጵያ አንተ ሂስትሪ ተማሪ ከሆንክ ታውቃለህ። ሂስትሪ ካልተማርክ አታውቅም። ሂስትሪ ስንተኛ ክፍል ሂስትሪ? ዘጠነኛ ክፍል ስንተኛ ፔጅ ላይ? እኔ አሁን ሂስትሪ ተማሪ አይደለም፣ አስተማሪ አይደለም። እኔ የምለው ነገር ሂስትሪ ካልተማርክ ምናምን የምትይው አንቺ ሂስትሪ ካልተማርክ የምትይው ጭራሽ ሳታውቂ ነው ሂስትሪ? ቆይ አሁን ሳትማሪ ነው እንዴ? አባቴ ኦልድ ታይም ላይ ኢትዮጵያ የሚባለው ኩሽ የሚባለው እንትን ነው እና ሞስት ኦፍ ዘ ታይም ይሄ የጂኦግራፊካል እንትኑ እስከ ሜዲትሬኒያን ሲ ድረስ ያለውን ክልል ያካለለ ነው። በጣም ሰፊ ግዛት ነበራት ኢትዮጵያ ድሮ። ኢትዮጵያ ኩሽ የሚባለው ያ ነው አባትዬ። እና እያልኩ ያለሁት አውቃለሁ እያልኩ ያለው ልክ ናት እሷ። ምን መሰለህ ልንገርህ፣ ኢትዮጵያ የምትባለው እንደዚህ አይነት ካርታ ያላት አርኖ በትክክል መሳሌ እንደዚህ አይነት ካርታ ያላት ጥንት ዘመን አለ እያልኩ አይደለም። ከላይ በኩል ደግሞ ኤርትራ፣ እዚህ አካባቢ ደግሞ ጅቡቲ፣ እቺ ከድሮም አለች እያልኩ አይደለም። ግን ይሄ መጣሪያ ከጥንትም ነበረ። ታምናለሽ? ሜ ኩሽ በሚለው ኦልድ ላይ ኢትዮጵያ በሚለው ወስዳሉ እንጂ ኢትዮጵያ ትራንስሌሽን ላይ ነው፣ ትርጉም ላይ ኢትዮጵያ ተብሎ ተተረጎመ። ከረንትሊ ጥንት አባዬ ቆይ ልጨርስ። ከረንትሊ አይደለም የዚህ ቃል ዕብራይስጡ ምንድን ነው? ወይ ግሪኩ ኢትዮጵያ ግሪኩ ምናምን ማለት ነው። ጥቁር ሰው ማለት በጣም ሰፊ ግዛት ነበር የሚያስተዳድሩት የኢትዮጵያ ጥንታዊ ግዛት። ለካ አንተ ከሷ የምትሻል ነበር የሚመስለኝ። ለካ አንተ ከሷ የባስክ ነህ። ኢትዮጵያ የሚለው የግሪኩ ምንድን ነው? የግሪክ ወርድ ነው። የግሪክ ወርድ ኢትዮጵያ ምን ይሻላል? ምን ይሄ ጎበዝ ነው። ይሄ ልጅ ጎበዝ ነው። ቆይ ምን አንተ ሽሜ ጥግ ላይ ያለው ልጅ ሰውዬ፣ ይሄ ቃል በዕብራይስጡ ወይ ደግሞ በግሪኩ ምንድን ነው? ግሪኩና ዕብራይስጡን አሁን አላውቀውም። አሁን አንተ በጣም ሰፊ ግዛት ነው። ሁለታችሁ አንድ ናችሁ። አንተ ወንድ ሆንክ እንጂ ማለት ነው ከሷ ጋር እኩል ነህ። ምንም ለአእምሮ አትንካኝ። ማን አንቺ ዝመቲ ኤኒዌይ ሰፊ ግዛት ነው ለማለት ወንዱ ቨርዥን እንጂ ምንም እንትን የተለየ ነገር የለም። ከሷና ለምን እንደ አይነት ንግግር ለማንኛውም ኢትዮጵያ የሚለው ያላስፈላጊ ቃል ብናገር ደስ ይላል። ትራንስሌሽን ብቻ ሳይሆን በግሪኩም ያለ ነገር ነው። ስለዚህ ይሄን ቃል አታጣጥሉ ነው የምላችሁ። ሁለታችሁም አታጣጥሉ። አንድ ሲምንማ ኢትዮጵያ የሚባል ያዛኔ አልነበረም። ለምን ካልክ ኢትዮጵያ ምን ማለት ኢትዮጵያ? እሺ ለግሪክ ነው አሁን ነው የመጣው። ቃሉ ለግሪክ እና ኢትዮጵያ የሚለው ቃል ከየት የመጣ ነው? ለዕብራይስጥ ነው። ለግሪክ እና ለዕብራይስጥም አለ። ነገር ግን አንድ ፈረንጅ መጥቶ የጥቁር ሰው ለግሪክና ነው አሳኝ እስኪ ዕብራይስጥ ላይ የለም። ግሪክና አንድ ፈረንጅ መጣና ምን ላይ ነው ያለው? ኢትዮጵያ የሚለውን የነገረው ጥቁር ሰው ማለት ነው። አፍሪካውያን ማለት ነው። ኢትዮጵያ በምንኛ ግሪክ ለግሪክና ነው። እንደዛ አይደለም ያልኩ ሳይሆን ቆይ አሳይኝ እስኪ እንደዛ የሚልበትን ቦታ ሰጥ ነው የምትይው እንደዚህ አይነት ነገር ላይ አጣላልኩም። ምን እየነገራ ነው አይደል? በቃ ሌላ ሰው አረ ሚት አድርጊ። ቆይ ለምን ሄደክ?